ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ የካቲት 25 ቀን 2018 ዓ.ም ለምሽት የመረጥናቸው የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በዕለቱ የዜና ዘገባችን ላይ ደግሞ አዳዲስና ወቅታዊ ዓለም አቀፋዊ እንዲሁም ሀገራዊ መረጃዎችን አካተናል። በቅድሚያም አርዕስቶችን ኢትዮጵያ የሆርሙዝ ሰርጥ መዘጋት የሚያሳድርባትን ጫና ለመቋቋም የአፍሪካ ሀገራትን የንግድ መዳረሻ እንድታደርግ ማሳሰቢያ ተሰጥቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተፋፋመ የመጣውን ጦርነት ተከትሎ የዓለም የነዳጅ አቅርቦት እንዳይስተጓጎል አዲስ መመሪያ አስተላልፈዋል። በዝርዝር እናጋራችኋለን። በኢራን የሚንቀሳቀሱ 5 ታዋቂ የኩርድ ታጣቂ ቡድኖች አንድነት ለድል በሚል መሪ ቃል በፈጠሩት አዲስ ጥምረት የኢራንን አገዛዝ በወታደራዊ ኃይል ለመገርሰስ ይፋዊ ጦርነት ማወጃቸው ተሰምቷል። ይህ የጦርነት አዋጅ የታወጀው ደግሞ የአሜሪካው የደህንነት ኤጀንሲ CIA በኢራን ላይ መጠነ ሰፊ ህዝባዊ አመጽና ወታደራዊ ግፊት ለመፍጠር የኩርድ ታጣቂ ቡድኖችን የማስታጠቅና የማሰልጠን ስራ መጀመሩን ተከትሎ ነው ተብሏል። በዝርዝር የምናጋራችሁ መረጃችን ነው። እስራኤል በመላው ኢራን የደህንነት መስሪያ ቤት ቢሮዎችና ጽህፈት ቤቶች ላይ ያነጣጠረ ከፍተኛና ተጨማሪ ድብደባ መፈጸሟ ተገለጸ። በዚህ ከባድ ጥቃት የባሲጅ ሚኒሻ ማዕከላትን ጨምሮ የኢራን ምድር ኃይል ሎጂስቲክ ዳይሬክቶሬትና የሚሳኤል ማስወንጨፊያ ጣቢያዎች ኢላማ ተደርገዋል ተብሏል። በዝርዝር እናጋራችኋለን። በኢራንና በምዕራባውያን ሀገራት መካከል እየተፋፋመ የመጣውን ጦርነት ተከትሎ ፈረንሳይ በኒውክሌር ኃይል የሚንቀሳቀሰውን ሻርል ደ ጎል የተባለውን የአውሮፕላን ተሸካሚ የጦር መርከቧን ወደ ሜዲትራኒያን ባህር ማሰማራቷ ተነገረ። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች የተመረጡ ዓለም አቀፋዊ እንዲሁም ሀገራዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። መንግስትን ከ120 ሚሊዮን ብር በላይ ያሳጡ የጉምሩክ ሰራተኞች ተከሰሱ። በጥቅም በመመሳጠር መንግስትን ከ120 ሚሊዮን ብር በላይ ያሳጡ ተጠርጣሪዎች ላይ ክስ መመስረቱን የፍትህ ሚኒስቴር አስታውቋል። ክስ የተመሰረተባቸው ተከሳሾችም በጉምሩክ ኮሚሽን የደወሌ ጉምሩክ መቆጣጠሪያ ጣቢያ ሰራተኛ የሆኑት አንደኛ አማኖ መገርሳ አገልግሎ፣ ሁለተኛ አብነት ደምስ አየነውና በግል ስራ የሚተዳደረው ሶስተኛ ተከሳሽ አዲሱ ግርማ ደስታ መሆናቸውን የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ ገልጿል። እንደ አቃቤ ሕግ ገለጻ አንደኛና ሁለተኛ ተከሳሾች በደወሌ ጉምሩክ መቆጣጠሪያ ጣቢያ አስተባባሪና የስካኒንግ ማሽን ምስል ትንተና ባለሙያ ሆነው ተመድበው ይሰሩ እንደነበርም ገልጿል። በዚህም ከሶስተኛ ተከሳሽ ጋር በጥቅም በመመሳጠር ታህሳስ 1 ቀን 2018 ዓ.ም በሶስተኛ ተከሳሽ አስመጭነት 595 የልብስ ማጠቢያ በሚል ሰነድ ከጅቡቲ ወደ ሀገር ውስጥ የገቡ 2229 ቴሌቪዥኖች በስካኒንግ ማሽን ዕቃዎቹ ዝርዝር ፍተሻ ሳይደረግ በስካኒንግ ማሽን ተፈትሿል በሚል የማረጋገጫ ማህተም በመምታት ጭምር በልብስ ማጠቢያ ማሽን ስም ቴሌቪዥኖቹ እንዲያልፉ ማድረጋቸውን ጠቅሶ በየተሳትፎ ደረጃቸው መክሰሱንም አመላክቷል። በሶስተኛ ተከሳሽ ላይ ብቻ የቀረበው ሁለተኛ ክስ ደግሞ በህጋዊ ሽፋን ምንም አይነት ቀረጥና ታክስ ያልተከፈለባቸውን ዕቃዎች ወደ ሀገር ውስጥ ለማስገባት በማሰብ በዲክላራሲዮን የተመዘገበው የልብስ ማጠቢያ ማሽን ነው በሚል 2229 ቴሌቪዥኖችን አስገብቶ ተገኝቷልም የሚል ነው። ክሱ የተመሰረተው ደግሞ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ወንጀል ችሎት ሲሆን ተከሳሾቹ ተዘጋጅተው በክሱ ላይ ለመቅረብ በጠየቁት ተለዋጭ ቀጠሮ መሰረት በይደር ተቀጥረዋልም ተብሏል። ኢትዮጵያ የሆርሙዝ ሰርጥ መዘጋት የሚያሳድርባትን ጫና ለመቋቋም የአፍሪካ ሀገራትን የንግድ መዳረሻ እንድታደርግ ማሳሰቢያ ተሰጠም።
በመካከለኛው ምስራቅ እየተባባሰ የመጣውን ግጭት ተከትሎ ኢትዮጵያ የሆርሙዝ ሰርጥ መዘጋት የሚያሳድርባትን ኢኮኖሚያዊ ጫና ለመቋቋም የአፍሪካ ሀገራትን አማራጭ የንግድ መዳረሻ እንድታደርግ የምጣኔ ሀብት ባለሙያዎች አሳስበዋል። የሆርሙዝ ሰርጡ ኢትዮጵያ ነዳጅን ጨምሮ መሰል ምርቶችን የምታስገባበት ዋና የንግድ ኮሪደር በመሆኑ መዘጋቱ ከፍተኛ ጉዳት እንደሚያደርስ የፓን አፍሪካን ንግድ ምክር ቤትና ኢንዱስትሪ ዋና ዳይሬክተር የሆኑት የምጣኔ ሀብት ባለሙያው አቶ ክቡር ገና ተናግረዋል። ባለሙያው በዚሁ አያይዘውም የዓለም ፖለቲካ ተለዋዋጭ በመሆኑ ኢትዮጵያ ጫናው ሳይበረታባት የንግድ እንቅስቃሴዋን እንደ ጋና፣ ናይጄሪያና ጅቡቲ ባሉ የአፍሪካ ሀገራት ማተኮር ይገባታል የሚል ምክረ ሀሳብንም ሰጥተዋል። ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሃ ተስፋ በበኩላቸው የሆርሙዝ ሰርጥ መዘጋት የዓለምን ኢኮኖሚ የሚያቀዘቅዝና በኢትዮጵያ ላይም አሉታዊ ጫና የሚያሳደር እንደሆነ ገልጸዋል። በተጨማሪም ኢትዮጵያ ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት በማጠናከር በተለይም እንደ ናይጄሪያ ካሉ ነዳጅ አምራች ሀገራት ጋር የንግድ ግንኙነት መፍጠር እንደሚገባትም ተናግረዋል። ምሁራኑ የንግድ መዳረሻዎችን ማስፋትና የዲፕሎማሲ ጥንካሬን ማሳየት በሰርጡ መዘጋት ምክንያት ሀገሪቱ የሚደርስባትን ኢኮኖሚያዊ ተጽዕኖ እንድትቋቋም ያደርጋታል ሲሉም የመፍትሄ እርምጃቸውን አቀርበዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር ደግሞ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ለሚያልፉ የነዳጅ ጫኝ መርከቦች ወታደራዊ እጀባ እንዲደረግ አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ በኢራንና በአሜሪካ እስራኤል ጥምረት መካከል እየተካሄደ ያለውን ጦርነት ተከትሎ የዓለም የነዳጅ አቅርቦት እንዳይስተጓጎል አዲስ መመሪያ አስተላልፈዋል። አዲሱን መመሪያ ተከትሎ መልእክት ያስተላለፉት ፕሬዝዳንቱ የአሜሪካ የባህር ኃይል አስፈላጊ ሆኖ ሲገኝ በሆርሙዝ የባህር ወሽመጥ በሚያልፉ የነዳጅ ጫኝ መርከቦች ላይ ወታደራዊ አጃቢነትና ጥበቃ እንዲያደርግም አዘዋል። ይህ ውሳኔ የተላለፈው ደግሞ የኢራን አብዮታዊ ዘብ የሆርሙዝ የባህር ወሽመጥ ተዘግቷል ሲል ካወጀና የንግድ መርከቦች ላይ ጥቃት እንደሚሰነዘር ካስጠነቀቀ በኋላ ነው። በአሁኑ ወቅትም ከ150 በላይ መርከቦች በመንገዱ ላይ ተዘግተው የሚገኙ ሲሆን ጦርነቱ ከተጀመረ ወዲህ ብቻ ቢያንስ 5 መርከቦች ላይ ጥቃት ደርሶባቸዋል ተብሏል። ከዚህ በተጨማሪም የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ለንግድ መርከቦች በጣም በተመጣጣኝ ዋጋ የፖለቲካ ስጋት የመድን ወይንም የኢንሹራንስ ዋስትና እንዲሰጥም ትዕዛዝ አስተላልፈዋል። በዚህም የግል የኢንሹራንስ ኩባንያዎች ደግሞ በከፍተኛ ስጋት ምክንያት ዋስትና ለመስጠት ፈቃደኛ ባለመሆናቸው የመንግስት ጣልቃ ገብነት የነዳጅ ዋጋ ንረትን ለመቀነስ ወሳኝ እንደሆነም ታምኖበታል። ምንም ይሁን ምን አሜሪካ የነዳጅ ፍሰት ወደ ዓለም እንዲቀጥል ታደርጋለች ያሉት ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደራዊና ኢኮኖሚያዊ ጥንካሬ በዓለም ላይ ተወዳዳሪ የሌለው መሆኑንም ገልጸዋል። ይሁን እንጂ በኢንዱስትሪ ውስጥ ያሉ ባለሙያዎች የባህር ኃይል አጃቢነት በቶሎ ተግባራዊ ለማድረግ ፈታኝ ሊሆን እንደሚችልም ስጋታቸውን እየገለጹ ይገኛሉ። በሌላ በኩል ጦርነቱ ከተቀሰቀሰበት ሳምንት መጨረሻ ጀምሮ የነዳጅ ዋጋ ከ12 በመቶ በላይ የጨመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ81 $81 በላይ መድረሱን የሚወጡ መረጃዎች ይጠቁማሉ። በተጨማሪም ይህ ሁኔታ በዓለም አቀፍ የገበያ መረጋጋት ላይ ከፍተኛ ስጋት የፈጠረ ሲሆን የአሜሪካ መንግስት አዳዲስ እርምጃዎች ደግሞ ገበያውን ያረጋጋሉ ተብሎም ይጠበቃል። የአሜሪካ የደህንነት መስሪያ ቤት ሲአይኤ በኢራን ውስጥ ህዝባዊ አመጽ እንዲቀሰቀስ የኩርድ ታጣቂዎችን እያስታጠቀ መሆኑ ተገለጸ። የአሜሪካው የማዕከላዊ ደህንነት ኤጀንሲ ሲአይኤ በኢራን እስላሚክ ሪፐብሊክ ውስጥ መጠነ ሰፊ ህዝባዊ አመጽና ወታደራዊ ግፊት ለመፍጠር የኩርድ ታጣቂ ቡድኖችን የማስታጠቅና የማሰልጠን ስራ መጀመሩን ሲኤንኤን ዘግቧል። እንደ ሲኤንኤን ዘገባ ከሆነ ይህ እንቅስቃሴ ዓላማው በኢራን ውስጥ ያለውን
የተፈጠረውን የውስጥ አለመረጋጋት ተጠቅሞ በቴህራን የሚገኘውን መንግስት ተጽዕኖ ስር መጣል ነውም ተብሏል። የሲአይኤ ስትራቴጂ ትኩረት ያደረገው ደግሞ በኢራን ምዕራባዊ ክፍል በሚንቀሳቀሱ የኩርድ ታጣቂዎች ላይ ሲሆን ቡድኖቹ የተራቀቁ የጦር መሳሪያዎችንና የመገናኛ ቴክኖሎጂዎች እየቀረቡላቸው መሆኑም ተጠቁሟል። ይህን ተከትሎም በኢራን የሚንቀሳቀሱ 5 ታዋቂ የኩርድ የፖለቲካና የታጠቁ ቡድኖች ለ10 ዓመታት የነበራቸውን ልዩነት ወደ ጎን በመተው ታሪካዊ የተባለለትን የአንድነት ስምምነት መፈራረማቸውን አስታውቀዋል። ቡድኖቹም አንድነት ለድል በሚል መሪ ቃል በፈጠሩት በዚህ አዲስ ጥምረትም የኢራኑን የእስላማዊቷን ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል ይፋዊ ጦርነት አውጇል ተብሏል። አዲሱ ጥምረትም የተመሰረተው ቡድኖቹ በትጥቅ ትግልና በፖለቲካዊ እንቅስቃሴዎቻቸው የጋራ ግንባር ለመፍጠር ስምምነት ላይ መድረሳቸውን ተከትሎ ነው ተብሏል። ይህ እርምጃም በኢራን ከተሞች ውስጥ ካለው የሲቪል ተቃውሞ ጋር ተቀናጅቶ እንዲካሄድ የታቀደ ሲሆን የታጠቁት ኃይሎች በድንበር አካባቢ ወታደራዊ ጥቃት በመሰንዘር የኢራንን የጸጥታ ኃይል ትኩረት ለመበተን እንደሚረዱም ተገልጿል። ፕሬዝዳንት ዶናልድ ትራምፕ በቅርቡ ከኩርድ የፖለቲካ መሪዎች ጋር ምስጢራዊ ግንኙነት ማድረጋቸውም የተገለጸ ሲሆን አሜሪካ ለዚህ እንቅስቃሴ አስፈላጊውን የገንዘብና የቁሳቁስ ድጋፍ ለማድረግ ቃል ገብታለች ተብሏል። የኢራን አብዮታዊ ዘብ በበኩሉ ይህንን እርምጃ የውጭ ጣልቃ ገብነት በማለት የፈረጀው ሲሆን በሰሜናዊ ኢራቅ በሚገኝ የኩርድ ይዞታዎች ላይ የድሮንና የሚሳኤል ጥቃቶችንም እያጠናከረች እንደምትገኝ ተነግሯል። በዚህም የኢራን ባለስልጣናት ማንኛውንም የሀገሪቱን ሉዓላዊነት የሚጋፋ እንቅስቃሴ በከፍተኛ ኃይል እንደሚመክቱ የዛቱ ሲሆን የእስራኤል የደህንነት መስሪያ ቤት በበኩሉ በዚህ ዘመቻ ውስጥ ከሲአይኤ ጋር በቅርበት እየሰሩ እንደሆነና ለታጣቂዎቹ የስለላ መረጃዎችን እያቀበሉ መሆኑን የውስጥ ምንጮች ጠቁሟል የተባለው። በኢራንና በምዕራባውያን ሀገራት መካከል እየተባባሰ የመጣውን ወታደራዊ ግጭት ተከትሎ ፈረንሳይ በኒውክሌር ኃይል የሚንቀሳቀሰው ቻርል ደጎል የተባለውን የአውሮፕላን ተሸካሚ የጦር መርከቧን ወደ ሜዲትራኒያን ባህር ማሰማራቷን ፕሬዝዳንት ኢማኑኤል ማክሮን ተናግረዋል። ስምሪቱን ተከትሎም ፕሬዝዳንት ማክሮን በሰጡት መግለጫም ይህ ውሳኔ የተላለፈው በአካባቢው እየታየ ያለው የጸጥታ ስጋት ከቁጥጥር ውጪ እየሆነ በመምጣቱ የፈረንሳይን ስልታዊ ጥቅሞች ለማስከበር እንደሆነም ገልጸዋል። በሌላ በኩል በቆጵሮስ በሚገኘው የእንግሊዝ ጦር ሰፈር ላይ የተሰነዘረው የድሮን ጥቃትና በኢራን ዙሪያ እየተካሄደ ያለው የቀጥታ ጦርነት ፈረንሳይን ለዚህ እርምጃ አስገድዷታል ሲል ፍራንስ 24 ዘግቧል። በዚህም ፈረንሳይ ምንም እንኳን አሜሪካና እስራኤል በኢራን ላይ የሚወስዱትን አንዳንድ እርምጃዎች ብትተችም የኢራን የአጸፋ እርምጃ ግን በቀጠናው ሰላም ላይ ትልቅ ስጋት መፍጠሩን አስታውቃለች። የጦር መርከቡ መሰማራትም ደግሞ በዋናነት የአውሮፓን አጋር ሀገራት የአየር ክልል ለመጠበቅና በዓለም አቀፍ የንግድ መስመሮች ላይ ሊደርስ የሚችለውን ጥቃት ለመከላከል ያለመ መሆኑም ተጠቁሟል። ይህ የፈረንሳይ እርምጃም በአካባቢው ያለውን የወታደራዊ ኃይል ሚዛን የሚቀይር ሲሆን ሩሲያና ሌሎች የኢራን አጋሮችም ለዚህ እንቅስቃሴ ምን አይነት ምላሽ ሊሰጡ እንደሚችሉ በከፍተኛ ትኩረት እየተጠበቀ ይገኛል ተብሏል። በሌላ በኩል የፈረንሳይ መንግስት በተባበሩት አረብ ኤምሬቶች የሚገኙ ወታደራዊ ተቋሞቿን ከኢራን የድሮን ጥቃት ለመከላከል ራፋል የተሰኙ የውጊያ ጄቶችን ማሰማራቷን አስታውቃለች። ፈረንሳይ ይህን ውሳኔ ያስተላለፈችው ደግሞ ባለፈው እሁድ በአቡዳቢ በሚገኘው የፈረንሳይ የባህር ኃይል ጣቢያ ላይ የድሮን ጥቃት መሰንዘሩ ተከትሎ መሆኑ ይታወሳል። እስራኤል በኢራን ዋና ከተማ ቴሄራን ላይ ከፍተኛና ተጨማሪ የአየር ድብደባ መጀመሯን አስታወቀች። የእስራኤል አየር ኃይል ኦፕሬሽን ሮሊንግ ላዮን በሚል በሰየመው መጠነ ሰፊ ጥቃት በኢራን ዋና ከተማ ቴሄራን የሚገኙ በደርዘን የሚቆጠሩ የሀገር ውስጥ ደህንነት እዝ ማዕከላትን መምታቱን የእስራኤል መከላከያ ሰራዊት አስታውቋል።
ይህ ጥቃትም የኢራን ገዢ አካል ህዝባዊ ተቃውሞዎችን ለመጨፍለቅ የሚጠቀምባቸውን ተቋማትና ወታደራዊ መሰረተ ልማቶች ለማዳከም ያለመ ነው ተብሏል። እንደ መከላከያ ሰራዊቱ መግለጫ ከሆነ ደግሞ የአየር ጥቃቱ የባሲጅ ሚኒሻ ማዕከላትን ጨምሮ የኢራን ምድር ኃይል የሎጂስቲክ ዳይሬክቶሬትና የሚሳኤል ማስወንጨፊያ ጣቢያዎችንም ኢላማ አድርጓል ነው የተባለው። በተጨማሪም እስራኤል ከገዢው አካል የምድር ጦር ጋር የተያያዘውን የአቅርቦትና ሎጂስቲክ ዳይሬክቶሬት ላይ ያነጣጠረ ጥቃት መፈጸሟን የአይዲኤፍ የአረበኛ ቋንቋ ቃል አቀባዩ ተናግረዋል። የመከላከያ ሰራዊቱ በኢራን ገዢ አካል መሰረተ ልማት ላይ ጥቃቱን አጠናክሮ እንደሚቀጥል የሚገለጸ ሲሆን፣ በሌላ በኩል ደግሞ ኳታር በሁለት የኢራን ባላስቲክ ሚሳኤሎች ኢላማ ሆናለች ሲልም የመከላከያ ሚኒስትሩ አስታውቋል። ከነዚህ ሚሳኤሎች መካከል ደግሞ አንዱ በኳታር የአየር መከላከያ ዘዴዎች የተጠለፈ ሲሆን ሁለተኛው ደግሞ የአሜሪካ የአየር ጦር ሰፈር በአል ኡዳይድ የሚገኘውን በቀጠናው ትልቁን የአሜሪካ ጦር ሰፈር መምታቷ ቢገለጽም ኳታር ግን በጥቃቱ ምንም አይነት ጉዳት በሰው ላይ አልደረሰም ስትል አስታውቃለች። ቀጥለናል። ውድ ተከታታዮቻችን በመጨረሻ ወደምንመለከተው ዝርዝር መረጃችን ስንሸጋገር ኦርካቲክ ሜታጋዝ የተሰኘችው የሩሲያ የነዳጅ ጫኝ መርከብ በሊቢያ የባህር ዳርቻ በእሳት መቃጠሏ ተሰምቷል። በሜዲትራኒያን ባህር ላይ በሊቢያ የባህር ዳርቻ አቅራቢያ ከፍተኛ ቃጠሎ አስተናግዳም የነበረችው የሩሲያ የተፈጥሮ ጋዝ ጫኝ መርከብ መስመጧ ተነግሯል። ይህቺ ግዙፍ ኦርካቲክ ሜታጋዝ የተሰኘችው መርከብ አደጋው የደረሰባት ደግሞ ከሊቢያ የስርዓተ ወደብ በስተሰሜን 240 ኪሎ ሜትር ገደማ ርቀት ላይ እንደሆነም ተገልጿል። በዚህም መርከቧ ላይ ድንገተኛ ፍንዳታዎች የተከሰቱ ሲሆን ይህም ቁጥጥር ለማድረግ የሚያዳግት ከፍተኛ እሳት አስከትሏል ሲል ዩሮኒውስ አስነብቧል። ሩሲያ ደግሞ ለአደጋው የዩክሬን የባህር ላይ ድሮን ጥቃትን ተጠያቂ ብታደርግም ጉዳዩ ግን እስካሁን በገለልተኛ ወገን አልተረጋገጠም ተብሏል። በአደጋው ወቅትም በመርከቧ ላይ የነበሩ 30 የሚሆኑ የሰራተኛ አባላት በሙሉ በህይወት አድን ጀልባዎች አማካኝነት ከመርከቧ መውጣት የቻሉ ሲሆን በሊቢያ የባህር ኃይልና በአቅራቢያው በነበሩ ሌሎች የንግድ መርከቦች ትብብርን በሰላም መታደጋቸውም ተነግሯል። ምንም እንኳን የሰው ህይወት ባይጠፋም ታዲያ በመርከቧ ውስጥ የነበረው ከፍተኛ መጠን ያለው የተፈጥሮ ጋዝና ነዳጅ ወደ ባህሩ ሊፈስ ይችላል የሚለው ስጋት በአካባቢው ሀገራት ዘንድ ከፍተኛ የአካባቢ ጥበቃ ስጋትን ፈጥሯልም ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምሽት ያዝንላችሁ የዜና ዘገባዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ የተመረጡ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።